የኢፌዴሪ ህዝብ ተወካዮች ምክር ቤት ባካሄደው 6ኛ ዙር 4ኛ ዓመት 39ኛ መደበኛ ጉባኤው የፌዴራል ዋና ኦዲተር መስሪያ ቤትን በፌዴራል ተቋማት ላይ ያደረገውን የፋይናንሻልና የክዋኔ ኦዲት ሪፖርትን አድምጧል። የፌዴራል ተቋማት የ2016 የፋይናንሻልና የክዋኔ ኦዲት ውጤትን ለምክር ቤቱ ያቀረቡት ዋና ኦዲተር ወይዘሮ መሰረት ዳምጤ በ2015 በኦዲት ከተገኘ 20.5 ቢሊዮን ብር ውስጥ 14.5% ብቻ ወደ መንግስት ካዝና መመለሱን ገልጸዋል። በቀረበው ሪፖርት ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። በሜጋ ፕሮጀክቶች አፈጻጸምና ትግበራ ላይ ያለውን የክንውን ጉድለት በክዋኔ ኦዲት አረጋግጦ ከማቅረብ የዘለለ ችግሩን እንዳይደጋገም ምን አቅጣጫ ሊቀመጥ የተሻለ ነው ብሎ ያስባሉ? ማብራሪያ ይሰጣል። ይሄ የ12 10 21 10 የወጣው የፕላንና የፕላን ሚኒስተር አዋጅ ከዚህ በፊት ዋና ኦዲተር በሚሰጠው አስተያየት መሰረት ነው አዋጅ ይወጣ። መነሻው የኛ ኦዲት ግኝት ነው። ስለዚህ አሁንም ያሉትን ያፈጻጸም ክፍተቶችን ማስቀምጠናል። በቀጣይም እነዚህን የጋውኑ ፕሮጀክቶችን እንሰራለን እንደግባት እንይዛለን። ግን ከዚያ ላይ መጀመሪያ ህግና ስርዓቱን ነው ይሄንን በኃላፊነት የሚሰራው ሚኒስተር ምን ኃላፊነቱን እየተወጣ ነው የሚለውን ስለሆነ ማየት ያለብን። ሁሉም ፕሮጀክቶች በእነሱ አድርጎና በገንዘብ ሚኒስተር አድርጎ ስለሆነ የሚሄደው እዛ ላይ ያሉትን ክፍተቶች በሪፖርታችን አመላክተናል። እኛ ከዚህ ውጪ ሌላ የምናደርገው ነገር ስለሌለ ማለት ነው። በተለይም በዩኒቨርሲቲዎች አካባቢ አሁንም ክፍተቶች ያሉ ጥሩ ነው፣ ግን ከበፊቱ የተሻሻሉ ነገሮች ያሉ። ነገር ግን እነሱ ለምንድን ነው ፋይናንስ ውስጥ ኮንስትራክሽን ውስጥ የምናስገባቸው? የኮንስትራክሽን ስራዎችን አውትሶርስ ለምንድን ነው እንዲደረግ አብዛኛውን ጊዜ ምክር ቤቱም ይሄንን አጠናክሮ መሄድ አለበት። ዩኒቨርሲቲዎች ከኮንስትራክሽን ብቻ ሳይሆን ከምገባም ቢወጡ ምርምርና ትምህርትና ምርምር ፎከስ ቢያደርጉ የሚልን ያስተያየት እንደዋና ኦዲተር ማለት ነው። እነሱ መማር ማስተማሩ ላይ ፎከስ አድርገው ቢሰሩ ውጤታማ ይሆናሉ። አሁን ዩኒቨርሲቲዎችን አብዛኛዎቹ ግርስ የሚያስገባቸው ከኮንስትራክሽንና ከምገባ ጋር ያለው ስለሆነ ይሄንን በዚህ አጋጣሚም እንግዲህ የሚመለከተው ትምህርት ሚኒስተር ተወካዮችም ላይ ጋላሪ ላይ ያሉ ዩኒቨርሲቲዎችን በቀጣይ ኮንስትራክሽን ብቻ ሳይሆን ከምገባም ቢወጡ ምናልባት መማርና ማስተማሩ ውጤታማ ሊሆን ይችላል። በኦዲት ውጤት የተለዩ ችግሮችን ምላሽ ከመስጠትና ተጠያቂነትን ከማስፈን አንጻር ያለው ክፍተት የኦዲት ስራውን የተሟላ እንዳይሆን ማድረጉም ተገልጿል። በ2015 ዓ.ም በተደረገ የኦዲት ግኝት 20 ቢሊዮን ብር ኦዲት ዋና ኦዲት መስሪያ ቤት ተመላሽ እንዲደረግ መስሪያ ቤቶችን አሳስቧል ወይም ጠይቋል። በአጠቃላይ ከ18 እስከ 20 ቢሊዮን ብር በባለፈው አመት ባክኗል ማለት ነው። መቼ ነው ይሄ ሁሉ ሀብት የባከነ ተጠያቂነት ሊሰፍን የሚችለው? ከዚህ አንፃር የኦዲተር ዋና ኦዲተር መስሪያ ቤት ሮሉ ምን እንደሆነ በደንብ መገለጽ መቻል አለበት። ከማሳሰቢያ ውጭ ሌላ ስልጣን ስለሌለን ነው። ግን ይሄን ብለንም እኛ ለእናንተ ሲቀር ማሳሰቢያ እንላለን እንጂ ገንዘብ ሚኒስተርም የሚመለከተውን አክሽን እንዲወስድ ቋሚ ኮሚቴውም በሚያደርገው ግልጽ የሆነ ህዝባዊ ስብሰባ አቅጣጫ እየሰጠ እርምጃ እንዲወስድ ቋሚ ኮሚቴ በሚያደርገው ስብሰባ ባለድርሻ አካላት አሉ። ፍትህ ሚኒስተር አለ፣ ፕላን አለ፣ ገንዘብ ሚኒስተር አለ፣ ግዥ ኤጀንሲ አለ። እነዚህ ባሉበት ነው አቅጣጫ የሚሰጠው ማለት ነው። ስለዚህ አሁን በገንዘብ ሚኒስተር የተወሰዱ እርምጃዎች አሉ። በፊት እኮ ያህል ነበር። ይሄ ቅርብ 2-3 አመት የመጣ ነው። የበለጠ ተጠናክሮ እንዲቀጥል መሰራት አለበት። የኦዲት ተደራሽነትን ከማስፋት ብሎም የተቋማትና የባለሙያዎችን የመፈጸም አቅምን ከማጎልበት አንጻር አበርታይ ስራዎች መኖራቸው ተመላክቷል። የተስተዋሉ ችግሮች በተለይም ተጠያቂነትን በማስፈን የህዝብና የመንግስት ሀብት ለታለመለት ዓላማ እንዲውል በቅንጅት መስራት እንደሚገባ የኢፌዴሪ ህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፎ አቅጣጫ አስቀምጠዋል።